የአማራ ክልል ፕሬዝዳንት አረጋ ከበደ በላሊበላ ጥቃት እንደተፈጸመበት ተገለጸ። በተድበሰበሰ አካሄድ ሳይሆን ግልጽ በሆነ መስመር የአማራ ሕዝብ ህልውናው ይከበራል ሲል ብርጋዴር ጄኔራል ተፈራ ማሞ ተናገረ። የአፋር ሕዝብን ቁማር ያስያዘው የአወል አርባ አገዛዝም ሆነ የአለቃው የአብይ አህመድ አገዛዝ በህዝቦች ትብብር ትግል ይወገዳል ሲል ኡጉጉሙ አስታወቀ። የማህበረሰቡን የንጹህ መጠጥ ውሃ ችግር የሚቀርፍ የውሃ ፕሮጀክት ተመረቀ። አርበኛ ሀብቴ ወልዴ የሀዘን መግለጫ አስተላለፈ። የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነትን ተከትሎ መጽናናትን ተመኝቶ እልፍ ጀግኖችን ተክቶ በማለፉ ኩራት ይሰማናል ብሏል። በምስራቅ አርሲ ዞን የ10 ዓመት ህፃንን ጨምሮ 3 ኦርቶዶክሳውያን በዛሬው ዕለት ተገድለዋል። በተያያዘ የኦርቶዶክሳውያን ግድያ በሃይማኖት ተቋማቱ ተክዷል። በኦሮሚያ ክልል ተቃውሞ ተቀሰቀሰ። አርዕስተ ዜናዎችን አስቀድመን የዕለቱን ዜና ጀምረናል። ጤና ይስጥልኝ። ከፍሪ ፕሬስ ቻናል መልካም ሞላ ነኝ። ወደ ዝርዝር ዜናዎች እናልፋለን። የአማራ ክልል ፕሬዝዳንት አረጋ ከበደ በላሊበላ ጥቃት እንደተፈጸመበት ተገለጸ። በአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር 1 2018 ዓ.ም ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል ድረስ በወሰዱት የተጠና ዘመቻ አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሶ ወደ ላሊበላ ከተማ በማቅናት ላይ እያለ ሹምሻሃ የአየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጽሞበታል። በተወሰደው መብረቃዊ ጥቃት ከ10 በላይ ቀይ ቦኔት ለባሽ አጃቢዎቹ የተመቱ ሲሆን ፕሬዝዳንቱም ለጥቂት ከፋኖ በትር እንዳመለጠና በአየር ማረፊያው ቅርብ እንደነበርና መንገድ ቀይሮ በሌላ አቅጣጫ እንደሸሸ ለማወቅ ተችሏል። የብልጽግና አገዛዝ የመጨረሻው ህቅታ ላይ እንደሚገኝ የክፍለ ጦሩ ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ ገልጿል። መረጃውን የላከልን የአፋብሃ ምስራቅ አማራ ቀጠና የጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ ነው። በምስራቅ አርሲ ዞን የ10 ዓመት ህፃንን ጨምሮ 3 ኦርቶዶክሳውያን በዛሬው ዕለት ተገድለዋል። በተያያዘ የኦርቶዶክሳውያን ግድያ በሃይማኖት ተቋማቱ ተክዷል። ዛሬ ህዳር 1 2018 ዓ.ም ከጧቱ 3 ሰዓት ላይ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በጡሎ ቢዮ ቀበሌ ጠለት አካባቢ በአውድማ ላይ እህል እየወቁ የነበሩ 3 የኦርቶዶክስ ሃይማኖት ተከታዮች በጥይት ተደብድበው በአሰቃቂ ሁኔታ ተገድለዋል። የ10 ዓመት ህፃን የሆነው ጻድቃኔ ሰራዊትን ጨምሮ ጥላሁን ቦጌና ኢዮብ የተባሉ ምዕመናን የግድያው ሰለባ መሆናቸውን ከአካባቢው የደረሰው መረጃ ያሳያል። ይህ በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመው ሃይማኖት ተኮር ጥቃት አይደለም ሲል ክዷል። የሃይማኖት ተቋማቱ አጣሪ ኮሚቴ አቋቁሜ ልኬ ያጣራሁት የተገደሉት ሰዎች ኦርቶዶክሶች አይደሉም ሲል ተቋሙን በሚመራው በቀሲስ ታጋይ በኩል ተናግሯል። መግለጫው ዛሬ የተሰጠ ሲሆን ከጥቅምት 25 እስከ 30 በዞኑ ጉና፣ ሲርካ፣ መርቲና ቁላቤ በተባሉ ወረዳዎች ባደረኩት ማጣራት ጥቃቱ ሃይማኖት ተኮር አለመሆኑን አረጋግጫለሁ ሲል ክዷል። በተጠቀሱት ወረዳዎች በሲቪሎች ላይ ጥቃት የፈጸሙት ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድንና የፋኖ ኃይሎች ናቸው ሲልም ገልጿል። ይህንን የክህደት መግለጫ የሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን አርጋ የሾመችው ቀሲስ ታጋይ ነው። በኦሮሚያ ክልል ተቃውሞ ተቀሰቀሰ። የኦሮሚያ ክልላዊ መንግስት በቅርቡ አዲስ ባዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ እያሰሙ ይገኛሉ። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር ተያይዞ እንደሆነ ተነግሯል። ከፍተኛ ተቃውሞ ከተቀሰቀሰባቸው ወረዳዎች መካከል አሮይ ጎሮ ወረዳ አንዱ መሆኑን የጠቀሱት ምንጮች በዚሁ ወረዳ ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። ከኦሮሚያ ክልል በተጨማሪ በሲዳማ ክልልም በተመሳሳይ ችግር ምክንያት ትምህርት ቤቶች ዝግ መሆናቸው ተሰምቷል። የአፋር ሕዝብን ቁማር ያስያዘው የአወል አርባ አገዛዝም ሆነ የአለቃው የአብይ አህመድ አገዛዝ በህዝቦች ትብብር ትግል ይወገዳል ሲል ኡጉጉሙ አስታወቀ። የአፋር ብሔራዊ አንድነት አብዮታዊ ግንባር ዛሬ መግለጫ ሰጥቷል። የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሙ ለአፋር ሕዝብ ክብርና ነጻነት እንዲሁም ሉዓላዊነት ሲዋደቅ የኖረና እየተዋደቀ ያለ ግንባር መሆኑን ጠቅሷል።
ግንባራችን ኡጉጉሙ አብይ አህመድና አወል አርባ እንዲሁም ሌሎች ኃይሎች በጋራ ትብብር መሰረተ ልማት ማልማት ሲያቀታቸው ውድመት ለመፈጸም በህዝባችን ላይ በግራና በቀኝ እየሳሉት ያለውን ግጭት ጠማቂነት እንዲያቆሙ ለማሳሰብና እኛም ኡጉጉሙ ይሄንን አገዛዝ ለመጣል ከሌሎች ብልጽግናን መታገል ከሚፈልጉ ኃይሎች ጋር እንደምንተባበር ስናሳውቅ በታላቅ የመታገልና የማታገል ስሜት ውስጥ ሆነን ነው ብሏል። የአብይ አህመድ ንብረት የሆነ የብልጽግና ስርዓት የአፋርን ህዝብ እንዲጠፋ ወስኗልን ብለዋል። ምክንያቱን ሲያስቀምጡም በእነ ጄኔራል ተስፋዬ አያሌው አስተባባሪነት የኤርትራን መንግስት በትጥቅ ትግል ለማስወገድ የሚሰሩ ታጣቂዎች መሰልጠኛ ሆኗል። ከህወሓት አኩርፈው የወጡ የትግራይ የሰላም ኃይል ነን የሚሉ መሰልጠኛና መዋጊያ ቀጠና አድርገውታል። ይህ በመሆኑም የአፋር ህዝብ ከባድ መሳሪያና የድሮን ድብደባ ሰለባ ሆኗል። በሌላ በኩል በሙስጠፌ መሐመድ የሚመራው የሶማሌ ክልል በአብይ አህመድ የግል ጄኔራሎች እገዛ የኢሳ ኃይል ከሶማሌ ክልል ልዩ ኃይል እገዛ እየተደረገለትና አልፎም በቀጥታ ተሳታፊነት ከፍተኛ ዋጋ እየከፈለ ነው። በብልጽግናው አለቃ አብይ አህመድ የቀን ቅዠት አማካኝነት ቀበሌ ማስተዳደር ያቃተው አገዛዙ የገጠመውን ሀገራዊ ተቃውሞ ለማብረድ በሚል የቀይ ባህር አጀንዳ መዞ የጦር ሜዳውንም አፋር መሬት ላይ ለማድረግና የአፋር ህዝብም እንዲጠፋ ወስኖ እየሰራበት ይገኛል። የአብይ አህመድ ተላላኪ የሆነው አወል አርባ የክልሉን በጀት በማጠፍ ለጦር አገልግሎት እያዋለው ከመሆኑ ጋር ተያይዞ እንዲሁም ባለው የኑሮ ውድነትና አሁን በአፋር ክልል ከፍተኛ የሆነ ረሃብ፣ መልካም አስተዳደር ችግር ተከስቷል። በተጨማሪም የመብት ጥያቄ የሚያነሱ ሰዎች ከፍተኛ የሆነ ወከባ፣ እንግልት፣ እስርና ድብደባ እየተፈጸመባቸው መሆኑ የአደባባይ ሀቅ ነው። የአፋር ህዝብ ለዘርፈ ብዙ ጥቃት ተጋላጭ ሆኗል ብሏል ኡጉጉሙ። የአፋር ህዝብ የገጠመውን የህልውና አደጋ በመረዳት የአብይ አህመድ ተላላኪ በመሆን እንዳጠቃላይ አፋርን የጦር ሜዳ ለማድረግ እየሰራ ያለውን የተላላኪውን አወል አርባ አገዛዝ በቃህ እንዲለው ጥሪ እናቀርባለን ብለዋል። የብልጽግናው አገዛዝ እንዲወገድ የሰላማዊ ትጥቅ ትግል እያደረጋችሁ ያላችሁ፣ በሰላማዊ ትግል እንቅስቃሴ እያደረጋችሁ ያላችሁ፣ ወደ ትግል ያልገባችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ትግል እንድናደርግና ኢትዮጵያን ከፍርሰት እንድንታደግ ጥሪ እናቀርባለንም ብለዋል። በአፋር ክልል በብልጽግና ድጋፍ የትጥቅ ትግል ለማድረግ እየተንቀሳቀሳችሁ ያላችሁ የትኛውም አካላት በአስቸኳይ ክልሉን ለቃችሁ እንድትወጡ እያሳሰብን የአፋር ህዝብም ቀጠናውን የጦር ሜዳና ውሎ መግባት ተኝቶ መነሳት ከመክበዱ በፊት ቀጠናውን ለቀው እንዲወጡ ጫና እንዲደረግ ለህዝቡ ጥሪ ቀርቧል። ዓለም አቀፉ የሰብአዊ መብት ተቋማትና መንግስታት ጦረኛው የብልጽግና አገዛዝ አፋርን፣ አማራንና ትግራይን በማተራመስ አጠቃላይ ምስራቅ አፍሪካን የጦር ሜዳ ለማድረግ እየሰራ ካለው ከብልጽግና አገዛዝ ጋር ያላችሁን ግንኙነት እንድታጤኑትና እንድታስቡበት እንገልጻለን ብሏል ኡጉጉሙ። በመጨረሻም በህዝብ ደም እየተጫወተ የሚገኘው የብልጽግና አገዛዝ በህዝቦች አንድነትና ተጋድሎ እንደሚወድቅ እናምናለን። ይህ እንዲሆን በቀጠናችን ጠንካራ ስራዎችን እየሰራን እንገኛለን። ሌሎች ኃይሎችም የጀመሩትን የህልውና ትግል አጠናክረው እንዲቀጥሉ እናሳስባለን ብሏል። የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሙ ዛሬ በሰጠው መግለጫ በተድበሰበሰ አካሄድ ሳይሆን ግልጽ በሆነ መስመር የአማራ ህዝብ ህልውና ይከበራል ሲል ብርጋዴር ጄኔራል ተፈራ ማሞ ተናገረ። ብርጋዴር ጄኔራል ይህንን የተናገረው በትናንትናው ዕለት ምስረታውን ይፋ ባደረገው በአፋብሃ ደቡብ አማራ ቀጠና ሳምነው እዝ ሁለተኛው ግዙፍ ኮር ምስረታ ፕሮግራም ላይ ነው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ባወረደው መመሪያ መሰረት በሁሉም ቀጠና ያሉ የአፋብሃ ክፍለ ጦሮችና ኮሮች እየተደራጁ ይገኛሉ። በኮር አደረጃጀት መስፈርት መሰረት በተገቢ ሁኔታ ተገምግሞ የኮር መመዘኛ መስፈርት መሟላቱ ከተረጋገጠ በኋላ በትናንትናው ዕለት የአፋብሃ ደቡብ አማራ ቀጠና ሳምነው እዝ ሁለተኛውን ግዙፍ ኮር ይፋ አድርጓል። በዝግጅቱ ጄኔራል ተፈራ ማሞ፣ የአፋብሃ ማዕከላዊ እዝ አባል ረዳት ፕሮፌሰር ማርከው መንግስቴ፣ የአፋብሃ ማዕከላዊ እዝ አባልና የአፋብሃ ደቡብ አማራ ቀጠና ሳምነው እዝ የአስተዳደር ጉዳዮች ኃላፊ እንዲሁም ሌሎችም የድርጅቱ ከፍተኛ አመራሮች በተገኙበት ኮሩ ምስረታውን ይፋ አድርጓል። በዚህ ዝግጅት ብርጋዴር ጄኔራል ተፈራ ማሞ ተከታዩን መልእክት አስተላልፏል። ከተደጋጋሚ ግፍ ከተደጋጋሚ መራራ ህይወት በኋላ ግን መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ
መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። በውሳኔያቸው መሰረት ዛሬ አይታችኋቸዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ይኸው ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እዝ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነው የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ዲዛሞ እዝ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምንጊዜም ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም። ኢትዮጵያ አገራችን ናት፣ አንጠላትም። ግን በመላ ኢትዮጵያ ይሄ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛ ውጤት ነው። ይሄ ውጤትም አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው 12 አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። ይሄን እዝ ግን እስከሚያጦለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት ነው። በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ፣ ሁልጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ይሄ ደግሞ የእናንተና የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው፣ ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራጀት ነው። ልክ አሁን እየሄድንበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። የዕለቱን ዜናዎች እየተመለከታችሁ ትገኛላችሁ። ከፍሪ ፕሬስ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። መረጃዎቹ ይቀጥላሉ። በአማራ ክልል የሚገኙ ሐኪሞች የሕክምና አገልግሎት ሰጣቸዋል በሚል በአገዛዙ እየታሰሩ ይገኛሉ። ባለፈው ሳምንት ከታሰሩ 6 ሐኪሞች መካከል 3ቱ በዋስ እንዲወጡ ተፈቅዶላቸዋል። በዋስ እንዲወጡ ከተፈቀደላቸው ውስጥ ዶክተር መኩ ዳምጤ፣ ዶክተር ስመኘው ተስፋና ዶክተር ይበልጣል ዘውዱ ይገኙበታል። የብልጽግና አገዛዝ የሕክምና ባለሙያዎችን ያሰረው ሕክምና አገልግሎት ሰጣቸዋል በሚል ነው። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ በዛሬው ዕለት ዘመቻ መፈጸሙ ተገልጿል።
በዛሬው ዕለት ፋኖች ቲሊሊ ከተማ ዘልቀው በመግባት በአድማ ብተና ኃይል ላይ ጥቃት ፈጽመዋል። የቲሊሊ ዘንገና ብርጌድ ያለምንም ጉዳት የአድማ ብተና አዛዡን ጨምሮ ብዛት ያለውን ሰራዊቱን መምታታቸውን አስታውቀዋል። መረጃው የቲሊሊ ዘንገና ብርጌድ ህዝብ ግንኙነት ኃላፊ የፋኖ አለበል አወቀ ነው። ፋኖ በተቆጣጠራቸው ነፃ ቀጠናዎች ህዝባዊ መድረኮች ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የላስታ ጄኔራል አሳምነው ጽጌ ኮር ከአገዛዙ ነፃ ባወጣቸው ቀጠናዎች ህዝባዊ ውይይት አካሂዷል። በኮር ውስጥ የሚገኘው ማዕረጉ ተማረ ክፍለ ጦር በተቆጣጠራቸው በላስታ ወረዳ ቀበሌዎች መካከል በ02 ቀበሌ ነው ውይይት ያደረገው። ውይይቱ የተካሄደው የክፍለ ጦሩ ዋና አዛዥ አርበኛ ፋኖ አውራሪስ ደረሰና ሌሎች አመራሮች በተገኙበት ነው። ህዝቡ ፋኖ ከመምጣቱ በፊት መከላከያ ሰራዊት ሰብላችንን ይበላና ያወድም ነበር፣ የከብቶቻችን ሞያ ጥብቅ ስፍራዎች በህገወጥ በነፍስ ወከፍ ደኖች እየተጨፈጨፉ ለእርሻ ስራ ይውሉ ነበር፣ አሁን ከዛ ተላቀናል ብሏል። የብልጽግናን ወንበር እየጠበቀ የሚገኘው የኢትዮጵያ መከላከያ ሰራዊት ከመካነ ሰላም ከተማ ዙሪያ በተለምዶ አባይ በር ተብሎ በሚጠራው አካባቢ በመቅደላ ከተማ በ5 ንጹሃን ወጣቶች ላይ ነፃ እርምጃ ወሰደ። ወጣቶቹ በግፍ አስፋልት ላይ ተደብድበው ተረሽነዋል። በግፍ የተረሸኑት ወጣቶች ስም ዝርዝርም ይታገስ አረጋ፣ መቻል ደርብ፣ እሸቱ ብሬ፣ ስመኘው ጥጋቡ፣ ሀብቴ አቢ ታመነ ሲሆኑ ሁሉም የአንድ ሰፈር የመቅደላ ከተማ ልጆች ናቸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የብልጽግና አገዛዝ ሁሉንም ህዝብ በጠላትነት ፈርጆ ለወረራ እንደመጣ ገልጾ ለትግል በጋራ ሆነን እንታገል ሲል ጥሪ አቅርቧል። በተፈጸመው ወንጀል ማዘኑንም ገልጾ ለቤተሰቦቻቸው መጽናናትን ተመኝቷል። የማህበረሰቡን የንጹህ መጠጥ ውሃ ችግር የሚቀርፍ የውሃ ፕሮጀክት ተመረቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ጄኔራል ኃይሉ ከበደ ክፍለ ጦር በተቆጣጠራቸው ዋግ ኽምራ ብሔረሰብ ዞን ዋግ ኽምራ ብሔረሰብ ዞን ጋዝጊብላ ወረዳ ቀበሌዎች አንዱ የሆነው የ09 ቀበሌ ላልኪው ታዳጊ ከተማ ለረጅም ዓመታት የማህበረሰቡ ችግርና ጥረት የነበረውን የንጹህ መጠጥ ውሃ አገልግሎት የቀረፈ የውሃ ፕሮጀክት የኮሩና የክፍለ ጦሩ አመራሮች እንዲሁም የወረዳ ወታደራዊ ሲቪል አስተዳደር የግብረሰናይ ድርጅት አመራሮች በተገኙበት ተመርቋል። ይህ ፕሮጀክት ወርልድ ቪዥን ኢትዮጵያ በተባለ ግብረሰናይ ድርጅት በ7.5 ሚሊዮን ብር የተሰራ ሲሆን ፕሮጀክቱ ተሰርቶ እስኪጠናቀቅ ክፍለ ጦሩ አስፈላጊውን ጥበቃና ድጋፍ እንዲሁም የወረዳው ወታደራዊና ሲቪል መዋቅር ህብረተሰቡን በማስተባበር በጉልበት እንዲሁም እንደ ጠጠር ድንጋይና አሸዋ ያሉ ግብዓቶችን በማቅረብ ትብብር ሲያደርግ ቆይቷል። በዚህም በ3 ወር በአጭር ጊዜ ውስጥ ተሰርቶ እንዲጠናቀቅ መደረጉንና ተመርቆም ለማህበረሰቡ ለትምህርት ቤት እንዲሁም ለጤና ጣቢያ አገልግሎት እንዲሰጥ ተደርጓል። ፕሮጀክቱ ከ1500 በላይ አባወራዎችን ተጠቃሚ ያደርጋል። ኮሩ በተቆጣጠራቸውና በሚንቀሳቀስባቸው ዋግ ኽምራ ብሔረሰብ ዞንና ሰሜን ወሎ ዞን ወረዳዎች መሰል የማህበረሰብ እንደ ንጹህ መጠጥ ውሃ አገልግሎት እጥረትና ድርቅና ወረርሽኝ ችግሮች እንዲቀረፉ ለግብረሰናይ ድርጅቶች ተጨማሪ ጥሪ አስተላልፏል። ጊዮን ብርጌድ ልዩ ኮማንዶዎችን አስመረቀ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ለ5 ወራት ያሰለጠናቸውን ልዩ የኮማንዶ አባላት አስመርቋል። በጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ልዩ የኮማንዶ ስልጠና የወሰዱ ምልምል ኮማንዶዎች ተመርቀዋል። ትውልዱን በአካል ብቃት የዳበረ በስነ ልቦና የጠነከረ የፖለቲካ ርዕዮትን ከጠመንጃ ጋር የታጠቀ ማድረጉን እንቀጥላለን ብለዋል። ተመራቂ ኮማንዶዎች ታዳሚውን ያስደመመ ደማቅ ትርኢት አቅርበዋል። አርበኛ ሀብቴ ወልዴ የሀዘን መግለጫ አስተላለፈ። የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነትን ተከትሎ መጽናናትን ተመኝቶ እልፍ ጀግኖችን ተክቶ በማለፉ ኩራት ይሰማናል ብሏል። መስዋዕትነት የነበረና ያለ ወደፊትም የሚኖር መራር እውነት ቢሆንም ከልጅነት እስከ እውቀት የረጅም ዘመን የአርበኝነት ግንባታ ተክለቁመነው የተገነባው ነበልባሉ ወንድሜ ታማኙ ጓዴ አርበኛ ጌትነት መሳፍንት የአባ ድፈን ክንድ እንዲህ በከሃዲ በኋላ ተመተህ በአፍ ላይ አገልግሎት ዘመን ትጎልብናለህ ብለህ አስበንም
አናውቅም ነበርና መስዋዕትነትን ስሰማ ጥልቅ ሐዘንና ቁጭት ተሰምቶኛል ብሏል። የራስ አሞራው 3ኛ ኮር አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ በመሆን በጥንካሬ እየታገለና እያታገለ የነበረው ጌትነት መሳፍንት በአያሌ ግንባሮች ተዋግቶ በድል ያጠናቀቀ ማርኩ የታጠቀና ያስታጠቀ ያደራጀና በስነ ምግባር ምሳሌ ሆኖ የመራ ጀግና ነበር። በአገዛዙ ላይ የወጠናቸውን የትግል እቅዶች ሁሉ ገቢራዊነት በቁርጠኝነትና በማስተዋል ለመስራት ዝግጁ መሆኔን አረጋግጥልሃለሁ ብሏል። ለአባታችን ለጀግናው አርበኛ መሳፍንት ተስፉና ለመላው ቤተሰቡና የትግሉ ቤተሰብ በአርበኛ ወንድማችን ህልፈት መጽናናቱን እንዲሰጠን እመኛለሁ ብሏል። የአፋብሃ ሴንትራል ኮማንድ አመራር አባልና የሰሜን አማራ ቀጠና በላይ እዝ ሰብሳቢ አርበኛ ሀብቴ ወልዴ። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ዜናዎችን እየመራው መልካም ሞላ ከቴክኒክ ክፍል ባልደረቦቼ ጋር አብሬያችሁ ቆየሁ። ጤና ይስጥልኝ።